እነዚህ ባህሪያት ስንቱ እንዳለባችሁ በመጨረሻ ታሳውቁኛላችሁ። በአንድ አካባቢ የሚኖሩ እድሜያቸው ገፋ ያለ በጣም ተለቅ ያሉ ባለጸጋ የሆኑ የእውቀት አባት በአንድ ሰፈር ውስጥ ይኖራሉ። እኒያ ትልቅ ሰው ወደ አመሻሽ አካባቢ ላይ አንድ የዛፍ ስር ቁጭ ብለው ሰፈሩ ለተሰበሰቡ ልጆች ስለ እውቀት ያስተምሯቸው ነበር፣ ስለ ጥበብ ይነግሯቸው ነበር። እና አንድ ብላቴና እንደዚህ ብሎ ይጠይቃቸው፣ አዋቂና ብልህ ሰው ማለት ምን አይነት ሰው ነው? ጥበበኛ የሚባለው ሰው ምን አይነት ሰው ነው? ወላጆቻችን ብዙ ጊዜ ጥበበኛ ሁኑ እያሉ ይነግሩናል። ምን ማለት ፈልገው ነው ይላሉ። እኒያም ተለቅ ያሉት ሰውዬ በፈገግታ ልጆቹን እየተመለከቱ በጣም ጥሩ ሀሳብ ነው ያነሳችሁት። ጥበበኛና ብልህ ሰው ምን አይነት እንደሆነ ዛሬ እነግራችኋለሁ። ጥበብና ማስተዋል በትምህርት አይገኝም። ጥበብና ማስተዋል በማጥናት አይገኝም። ጥበብና ማስተዋል ግን የሚገኝባቸው እኔ በህይወት የተማርኩባቸውን ሀሳቦች ልንገራችሁ ይላችኋል። ልጆቹም እጅግ በብዙ ጉጉት አይናቸውን እያዩ ወሬውን ይቀጥላል። ጥበብና ማስተዋል በህይወት ነው የሚገኘው ብለው እያስተማሩ እየነገሯቸው ባሉበት ሰዓት ላይ አንዱ ብላቴና ፈገግ ብሎ ታዲያ አባባ ጥበብና ማስተዋል ታዲያ እንዴት ነው የሚገኘው? እንዴት ነው የሚታወቀው ብሎ ጠይቃቸው። እሳቸውን ፈገግ ብሎ እየሰሙ ጥበብና ማስተዋል እንዴት እንደሚገኝ ዛሬ በ11 ሀሳቦች እነግራችኋለሁ። የመጀመሪያው እኒ አባት እንዲህ ብለው ጀመሩ። ጥበበኛ ሰው ሚስጥርን ይጠብቃል። የመጀመሪያው ሚስጥር ጠባቂዎች መሆን አለባችሁ። የትኛው ጓደኛችሁ እንደሚጎዳችሁ፣ የትኛው ወዳጃችሁ እንደሚጎዳችሁ አታውቁም። ስለዚህ በምትሰሩት ስራ ሚስጥረኛ መሆን አለባችሁ። የምትሰሩትን ስራ ለሁሉም ለክፉም ለደጉም መናገር የለባችሁ። ሚስጥር ጠባቂ መሆን አለባችሁ። ነገ በመሃላችሁ የሚፈጠረውን ግጭት ለጓደኛችሁ ነግራችሁት የነገራችሁትን ሚስጥር ለሌላ ሰው አትናገር ብሎ ሊነግርባችሁ ይችላል። ስለዚህ ሚስጥር ጠባቂ መሆን አለባችሁ አሏቸው። ሚስጥሩን የማይጠብቅ ሰው ለቤተሰቡም ለጎረቤትም ለሁሉም ሰው ክፍት የሆነ ሰው ነው። እሱንም አውቀዋለሁ ወይ እሷንም አውቃታለሁ እያሉ ሁሉም ሰው የሚጠቋቁምበት ሰው ነው የሚሆነው። ስለዚህ ሚስጥር ጠባቂ መሆን አለባችሁ አሏቸው። ሁለተኛ ጠቢብ ሰውና ብልህ ሰው ተማሪ ነው። ሁልጊዜ ለመማር ልቡንና አእምሮን የከፈተ ነው። ሁሉንም ነገር አውቃለሁ የሚል አይደለም። ሁሉንም ነገር እኔ እችላለሁ የሚል ሰው ሳይሆን ከዛ ሰው ለመማር በእድሜው ሙሉን ያወቀውን በህይወቱ ልምምድ ለመማር ዝግጁ ነው። ከሱ ድካም ጥንካሬውንም ብርታቱንም አይቶ ለራሱ ህይወት ብዙ ነገርን ይወስዳል። ጠቢብ ሰው ለመማር በጣም ዝግጁ ነው ብለው ድጋሚ ሁለተኛውን ሀሳብ ይነግሯቸዋል። ሶስተኛው ደግሞ ጠቢብ ሰው በህይወቱ ስራውን ሲጨርስ ብቻ ነው የሚያወራው። ስራውን ሲጀምርም ምን ላይም እንዳለ አያወራም። ስራው ላይ ብቻ ትኩረቱን አድርጎ ስራውን ነው የሚቀጥለው። በህይወታችሁ ውስጥ ሁልጊዜ ጠቢብና አስተዋይ ለመሆን ከፈለጋችሁ ስራችሁን ከጨረሳችሁ በኋላ ለጠላታችሁም ለወዳጃችሁም ነው ማሳየት ያለባችሁ። ግን ስራችሁን ሳትጨርሱ ስራችሁን የደረሳችሁበትን ስራችሁ ምን ላይም እንዳለ የምታወሩ ከሆነ እንደነዛ እንደሞኞቹ ሁልጊዜ በምክንያት የሚቀሩት ሰዎች ነው የምትሆኑት። ስለዚህ ሁልጊዜ ስራ ሳትጨርሱ ለማንም አትናገሩ። ስራችሁን በአግባቡ መስራት አለባችሁ። ድምፃችሁን አጥፍታችሁ ስራችሁን መስራት አለባችሁ። ያኔ ስራችሁን ከጨረሳችሁ በኋላ ወዳጃችሁንም ጠላታችሁንም ጠርታችሁ ትጋብዛላችሁ። በጠላታችሁም በወዳጃችሁም ፊት ክብርን ታገኛላችሁ። ጠቢብ ሰው ይህንን በህይወቱ ያደርጋል። ሌላው ሰነፍ ሰው ገና ስራውን ጀምሮ ሳይጨርስ ነው የሚያወራው። ከዛ በምክንያት በብዙ ነገር ውስጥ ይያዛል። ብልህ ሰው ግን ድምፁን አጥፍቶ ነው የሚሰራው። አራተኛው ጠቢብ ሰው በህይወት ውስጥ አሉባልታን አይሰማም። ነገሮችን አጣርቶ እሱ እስከሚደርስበት ድረስ ምንም አይነት አሉባልታን ከመስማት የተቆጠበ ነው። ለውሳኔዎችም ፈጣን አይደለም። ሰዎችን ሲያዳምጥ ከወሬያቸው ይልቅ ድርጊታቸውን እየተመለከተ ውሳኔን ለመወሰን ይፈጥናል። ሰነፍ ሰው ግን አሉባልታን እየሰማ ሁልጊዜ ለጸብ፣ ለሞት፣ ተነስ፣ ግደል፣ አጥፋ እያለ የሚያደርግ ሰው ነው። ስለዚህ ጠቢብ ሰው ሁልጊዜ ከመስማት ይልቅ የሚያወራለትን ሰው በድርጊት አይኑን ትኩረት እያየ እጁን የሚያደርገውን ነገር እንዳለ ትኩረት ሰጥቶ ሁሉንም ነገር ያያል። ሌላው ስድስተኛው ጠቢብ ሰው ሰውን አይወነጅልም። ሁልጊዜ ለተሳሳተው ነገር ኃላፊነትን ይወስዳል። በህይወት ውስጥ ሁልጊዜ ለሚያጠፋው ነገር ስህተቱን ተቀብሎ ከስህተቱ ህይወትን ማረምን ይመርጣል። ሰነፍ ሰው ግን ሁልጊዜ ሰውን እየወነጀለ እሱ ነው እንደዚህ ያደረገኝ፣ እንዲህ እንዳልሆን እሱ ነው እንደዚህ ያበላሸብኝ፣ እሱ እንደዚህ ነው ያደረገኝ እያለ ሁልጊዜ በምክንያት ውስጥ ይኖራል። ጠቢብ ሰው ግን ማንንም ሰው አይከስም። ለችግሩ ኃላፊነትን ይወስዳል። ችግር ውስጥ ያሉትን ነገሮች እንዳለ ለማጽዳት ሁልጊዜ ዝግጁ ይሆናል። እነዛ ልጆች በትኩረት እኒን አባት እየተመለከቱ ጠቢብ ሰው ምን አይነት ህይወት እንደሚኖሩ ለመኖር እየጓጉ በትኩረት ያዳምጧቸዋል።
ሰው እዚህ ላይ ሰውን ሁሉ እንደራሱ አድርጎ ይወዳል፣ ለይቅርታ ልብ አለው፣ ይራራል፣ የሚኖረው ከሰዎች ጋር እንደሆነ ያስባል። ግን እያንዳንዱን ነገሮች የሚያደርገው በኃላፊነት ውስጥ ነው። ጠቢብ ሰው 7ኛ ላይ ጠቢብ ሰው ከውድቀቱ ሁል ጊዜ የሚማር ነው። ውድቀትን አይፈራም። ነገ ከውድቀቱ ያለፈ ህይወት በውስጡ እንደሚኖር እያመነ ነገን ለማረም የሚፈጥን ሰው እንደሆነ እኒህ አባት ለልጆቹ በትህትና ይነግሯቸዋል። በባለፈው ነገር በተአምር አይቆጭም፣ ሐዘንንም አያበዛም። በሱ ህይወት ውስጥ ትላንትና የሚባል የለም፣ ዛሬ ነው። ዛሬን ሰርቶ ነገ ለሚባለው ነገር ዛሬ ከሰራ ነገን ማለፍን ይመርጣል። ስለዚህ በተአምር ቢሆን ጠቢብ ሰው ተስፋ አይቆርጥም። ነገ እሱ ጋር የለም። ዛሬ ከሰራ ነገ የሚባለው ነገር እንደሚኖር ያምናል። በዛሬ ላይ ምንም አይነት ቀልድን አይቀልድም። ውድቀት ምንም አይመስላቸውም ጠቢብ ሰዎች ብለው በሚያወሩት ወሬ አንደኛው ብላቴና እጅግ ተገርሞ እንዲህ ብሎ ጠየቃቸው፣ እንዴት በውድቀት ውስጥ አይማርም አይጸጸትም ይላሉ ብሎ ጠየቃቸው። እሳቸውን በፈገግታ እንዲህ ብለው መለሱለት፣ እሱ ጋር ነገ የሚባል ነገር የለም። ዛሬ ላይ ያሉትን ነገሮች በስንፍና አልችልም፣ ዛሬ ደክሞኛል፣ መተው አለብኝ አይልም። ሁሉንም ነገር ሰርቶ ዛሬ ላይ ያጠናክራል። ስለዚህ ለውድቀት ጊዜ የሉ፣ አያዝንም። ሐዘንን ቢኖርበት ሐዘንን አያስረዝምም። እነዛ ልጆች በትኩረት አሁንም እኒህን ሰው እየተመለከቱ ካሁን ጨርሰውላቸው በህይወታቸው መኖር የሚፈልጉትን የጥበብ ህይወት ለመኖር የጓጉ ይመስላሉ። ጠቢብ ሰው 8ኛ በህይወት ውስጥ ምን ያደርጋል? ኃላፊነትን በህይወት ውስጥ ሁል ጊዜ ይወስዳል። ለነገሮቹ ሁል ጊዜ ኃላፊነትን ይወስዳል። ሌላ ሰዎችን ለማረም የገቡበትን ችግር አይቶ እነሱን ለማስተካከል ሁል ጊዜ ከመፍጠን ውጪ ኃላፊነትን አይፈራም። ሁሉንም ኃላፊነት በብቃት መጨረስ የሚችል ሰው። 9ኛ ጠቢብ ከራሱ ጋር መነጋገር ይወዳል። ለራሱ ጊዜ መውሰድን ይፈልጋል። ምን እየሰራ ምን እያደረገ እንዳለ ነገሮችን ሁል ጊዜ በአይምሮ ያሰላስላል። አይምሮን ያሰራል። ምን ጋር ደርሻለሁ፣ ምንድነው ልክ ያለው ነው፣ ምን ማስተካከል አለብኝ የሚለውን ነገር ሁል ጊዜ ወደኋላ እየተመለሰ ሳይሆን ባለበት ቦታ ላይ ለተቀበለው ኃላፊነት ሁል ጊዜ ይጨነቃል። ለነገሮች ትኩረትን መስጠት የሚችልበትን አቅም አይምሮውን ሁል ጊዜ ያሰራል። ለማጥናት፣ ከሰዎች ለመማር፣ የወሰደውን ስራ በኃላፊነት መጨረስ እንዳለበት ጊዜውን ያመዛዝናል። ካለበት ጊዜ በፊት ለመጨረስ ያለውን አቅም ሁሉ ይጠቀማል። ጠቢብ ሰው ሁል ጊዜ በህይወቱ እነዚህን ሁሉ ልምምዶች ይለማመዳል። 10ኛው ጠቢብ ሰው ሁል ጊዜ ሰውን ለማስተማር ደስተኛ ነው። በነገሮች ሁሉ ሰዎችን ለመርዳት ይፈልጋል። ከሱ ህይወት ሰዎች እንዲማሩ ሁል ጊዜ የተለያዩ ነገሮችን እያዘጋጀ ሰዎች ወደዚህ ህይወት ውስጥ እንዲቀርቡ መንገድን ያመቻቻል። ጠቢብ ሰው ብዙ ጊዜ በህይወት ውስጥ ሰዎችን ለማስተማር እድልን ይሰጣል። ለሰዎች በተገቢው መንገድ አክብሮትን ይሰጣል። ማንንም በልብስ አይንቅም። ሁሉንም በእኩል ዓይን ያያል። ሁሉም ያለፈበትን መንገድ ሰምቶ ህይወቱን ለማስተማር ሁል ጊዜ ዝግጁ ነው። አሁን 11ኛውና የመጨረሻው እንዲህ አሏቸው፣ በህይወት ውስጥ ሁል ጊዜ ትኩረትን ያደርጋል። ቸልተኝነት የሚባል በሱ ህይወት ውስጥ የለም። ጠቢብ ሰው ሁል ጊዜ ትኩረቱን ስራው ላይ፣ ትኩረቱ ሊለውጠው የፈለገው ነገር ላይ ነው ሁል ጊዜ የሚያደርገው እንጂ ቸልተኝነት በጠቢብ ሰው ህይወት ውስጥ የለም። አዲስ ነገር ለማድረግ ሁል ጊዜ ዝግጁ የሆነ ሰው ነው። ትኩረቱን ሁል ጊዜ ወስዶ አባካኝነትን ከህይወቱ አውጥቶ ሁል ጊዜ ነገሮችን ለትርፍ የሚያደርግ ሰው ነው። ሁል ጊዜ አእምሮን በትኩረት ውስጥ ያስቀምጣል። ለሚሰማውም፣ ለሚጽፈውም፣ ለሚያደርጋቸውም ነገሮች በሱ ዘንድ መርሳት የሚባል ነገር የለም። ሁሉም ነገር በትኩረት የሚደረጉና ዓላማ ያላቸው ናቸው። ምንም አይነት ነገሮችን ሲሰራ አጥንቶና ተዘጋጅቶ ነው። እነዛ ልጆች እንዲህ አሏቸው፣ ጠቢብ ሰው በህይወቱ እነዚህን ሁሉ ነገሮች የሚያደርግ ከሆነ ሰዎች የሚፈልጉት እሱም በህይወት ውስጥ ትርፋማ የሚሆን ሰው። እናንተም በህይወታችሁ ውስጥ ይህንን አይነት ጥበበኛ ሰው እንድትሆኑ ሁልጊዜ በህይወታችሁ ውስጥ መማር አለባችሁ። ቤተሰባችሁንም ሀገራችሁንም እናንተንም ከችግር ውስጥ ለመውጣት የምትፈልጉ ከሆነ ህይወታችሁን በእንደዚህ አይነት መንገድ መምራት አለባችሁ። የዛሬው ተመልካቾች በዚህ የህይወት ታሪክ ውስጥ በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። እናንተስ ከዚህ ህይወት ውስጥ የትኛው በእናንተ ህይወት ውስጥ አለ? ኮመንት ላይ ሀሳባችሁ እንደምታጋሩኝ ተስፋ አደርጋለሁ። የዛሬው የጠቢብ ሰው ህይወት ይህንን ይመስላል።
አብሬያችሁ የነበርኩት በእምነት አያሌው ነኝ። በሚቀጥለው በተለየ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንልን።